Hello ተናስተልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በያላችሁበት ሰላማችሁ የበዛ ይሁን እንደምናላችሁ እንዴት ሰነበታችሁ እንዴት ከረማችሁ ዛሬም በጣም አጠር ያሉ ሁለት መረጃዎችን ይዤ ቀርቤያለሁ ወደ እነዛው ሁለት መረጃዎች ከመግባቴ በፊት አዳዲስ የተሰሙ አጫጭር መረጃዎችን አቃብዬ ነው ወደ ውይይታችን የምንሄደው ፕሮግራማችን ለብዙዎች እንዲደርስ እንደተለመደው ላይክ ሼር ሰብስክራይብ አድርጉ ይህን በማድረግ እንደምትተባበሩ ምንም ጥርጥር የለኝም ምናልባት ትላንትና ነበር የኮፕ 32ን በ27ኛው በ2027 የሚደረገውን ኢትዮጵያ እንድታዘጋጅ መመረጧን የሰማነው እስካሁን መነጋገሪያ ሆኗል የስብሰባው ተሳታፊዎች ቁጥራቸው እጅግ ላቀ መሆን ዓለም አቀፍ ስብሰባ መሆንና ኢትዮጵያ ደግሞ ያለ ልዩነት አፍሪካውያን መምረጣቸው አሁንም ያነጋገረን ያለው ምን ጥቅሞች አሉት እንዴት ተገኘ የሚል ላይ እንግዲህ ብዙዎች እየተዋዩ ነው ያሉት ዛሬ ደግሞ ሌላ መረጃ ተሰምቷል በአዲስ አበባ ሌላ ኮንፈረንስ ሊደረግ ነው በሚቀጥለው ዓመት ነው እሱ በ2026 ዓ.ም ይሄም ኮንፈረንስ 10ኛው እንደሆነ ነው ከአፍሪካ ህብረት ድረገጽ ለማየት ተቻልኩት የአፍሪካ ህብረት እና የተባበሩት መንግስታት ድርጅት በጋራ የሚያዘጋጁት ዓመታዊ ኮንፈረንስ የሚቀጥለው ዓመት አዲስ አበባ እንድታስተናግድ መመረጧ ታውቋል 9ኛው የአፍሪካ ህብረት የተባበሩት መንግስታት ድርጅት ዓመታዊ ኮንፈረንስ ኒውዮርክ ነበር የተደረገው ኒውዮርክ በሚገኘው በድርጅቱ ዋና መስሪያ ቤት ነበር የተደረገው የ10ኛው ደግሞ አዲስ አበባ ሆኖ ተመርጧል ይሄ ሌላኛው ግሩም ዜና ነው አዲስ አበባ ለዚህ አይነት ዓለም አቀፍ የሆኑ በጣም ሶፊስቲኬትድ ሆኑ ስብሰባዎችን የማድረግ አቅም መሰረተ ልማት ማዘጋጀቷ አንዱ ሊሆን ይችላል ሌላኛው በብዙ ባዕዳን እንደሚወራው የጸጥታ የሴኩሪቲ ችግር አለመኖሩንም ያሳያል እንግዲህ ዓለም አቀፍ ብዙ ሀገራት መሪዎች በአንድ ጊዜ በአንድ ወቅት በአንድ ቦታ ሲገኙ ከፍተኛ የሆነ የሴኩሪቲ ኢሹ ይኖራል ሲመላለሱም ጭምር ማለት ነው ያ ነገር አልታመነበትም አልተሸጠም ማለት ነው ብዙዎች እንደለፉት የአዲስ አበባ ጸጥታ ችግር ነው አለባት ተብሎ እንደሚወራው አልተሸጠም ከዛ ውጭ ደግሞ ለከተማዋ ትልቅ ማስታወቂያ ነው ትልቅ የገቢ ምንጭ ነው እንደ ሀገርም ትልቅ ልምድ የሚወሰድበት ነው ሶ በተለይ ከቅርብ ዓመታት ወዲህ አዲስ አበባ የኮንፈረንስ ቱሪዝምን በመሳብ በጣም ተወዳዳሪ እየሆነች ነው ያለችው የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው ኮንፈረንሱን በጋራ የመሩት መሪዎቹ በአፍሪካ ህብረትና በተመድ መካከል ያለውንም ቁልፍ አጋርነት ለዓለም አቀፍ ሰላም መጠቀም እንደሚፈልጉ ለደህንነትና ለዘላቂ ልማትም የማዕዘን ድንጋይ እንዲሆን እንደሚሰሩ በመግለጫቸው አረጋግጠዋል የትጥቅ ግጭቶች ሰብአዊ ቀውሶች እንዲሁም ዓለም አቀፍ ህግ መሸርሸር ላይ ጥልቅ ስጋታቸውን ገልጸዋል በዚህ ወቅት እንግዲህ ከትጥቅ ግጭቶች አንዷ ዋጋ እየከፈለች ያለችው ኢትዮጵያ ነች ለቀውሶች መፍትሄ ለመስጠት ፖለቲካዊ ውይይት እንደሚደረግ መፍትሄም ቅድሚያ እንደሚሰጥ ይሄ አስፈላጊ እንደሆነ ለቱም አጽንኦት ሰጥተዋል በሱዳን በደቡብ ሱዳን በሶማሊያ በሊቢያ በተላላቅ ሐይቆች ቀጠና በሳህልና በመላው አፍሪካ የሚካሄዱ አፍሪካ መር የሰላም ሂደቶችንም ለመደገፍ ያላቸውን የሁለትዮሽ ቁርጠኝነትም በዚህ ወቅት ደጋግመው አረጋግጠዋል የአፍሪካ ህብረት ሰላም አስከባሪ ኃይልም ለስራው በቂ የገንዘብ ምንጭ ፋይናንስ ስራዎች እንዲገኙ የበኩላቸውን ጥረት እንደሚያደርጉ እንደሚያመቻቹም በውይይታቸው ወቅት ተገቢም እንደሆነ አንስተዋል በዲጂታል ትራንስፎርሜሽን አጀንዳም በአየር ንብረት እርምጃ እንዲሁም ሁሉ አቀፍ በተለይም በአፍሪካ ዲጂታል ትራንስፎርሜሽን ስትራቴጂና በሁለትዮሽ የአፍሪካ የአየር ንብረት ጉባኤ ውጤቶች ላይም ትብብርን በሚያጠናክር መልኩ እንደሚሰሩ የተናገሩት እንግዲህ አህጉራዊ ዓለም አቀፍ ትብብርም ይጠናከርበታል ተብሎ ይጠበቃል እሱ ላይም ሰፊ ስራ ለመስራት ተስማምተዋል 10ኛው ዓመታዊ የጋራ ኮንፈረንስ በአዲስ አበባ እንዲካሄድ በመወሰንም ነው የኒውዮርኩን ጉባኤ ያጠናቀቁት እንግዲህ የአዲስ አበባ ስብሰባ የተሳካ እንደሚሆን አንጠራጠርም ኢትዮጵያ ኦሬዲ ለ27ቱም ዝግጅት መጀመሯን በባለሙሉ ስልጣን አምባሳደር የኢትዮጵያ አምባሳደር በብራዚል ትላንትና መግለጻቸው ይታወቃል የመረጡንንም በማወደስ ሌላኛው ግሩም መረጃ ነው የምንወደው የምንኮራበት ኢትዮጵያ አየር መንገድ አንድ ግዙፍ ኤርባስ ከሁለት ሳምንት በኋላ ሊረከብ ነው 22ኛው ግዙፍ መሆኑ ነው ኤርባስ
ኤርባስ አፍሪካ ውስጥ ስለመኖሩ እርግጠኛ መሆን ይከብዳል። የኛ አየር መንገድ ግን የ22ኛውን ኤርባስ በሚቀጥለው 2 ሳምንት ይረከባል። ኤርባስም ቁጥር ተሰጥቶታል እንግዲህ በ350 እስከ 900 የሚደርሰው ኤርባስ በዛሬው ዕለት ተረክቧል። ሌላኛውን እየጠበቀ ያለ ባለበት ሁኔታ አየር መንገዱ በዓለም ዙሪያ ላይ ላሉ ተጓዦች እጅግ ዘመናዊ እጅግ ቀልጣፋና ለጉዞ ምቹ አገልግሎት በመስጠት እየሰራ ያለ ነው። ለዚህም በጣም ተከታታይ የሆኑ ሽልማቶችን እያሸነፈ የሚገኝ በአፍሪካም ተወዳዳሪ ያልተገኘለት ሁለተኛ የሌለው አየር መንገድ ነው። ይህም አውሮፕላን መረከቡ እንደገና ደግሞ ሌላውን መጠበቁ አገልግሎቱን የበለጠ ቀልጣፋ ለማድረግ ያስችለዋል፣ አስተዋጽኦም አለው ነው የተባለው። የዛሬው ርክክብ 21ኛውን ኤርባስ ነው። የዛሬው ኤርባስ የተረከቡት 359 የሚባለው ይህን ከተረከበ በኋላ ከ2 ሳምንታት ባነሰ ጊዜ ውስጥ ሌላ ለመረከብ ስምምነት ማድረጉ አየር መንገዳችን ለሚያልማቸው ግቦች መፈጸም እጅግ ተገቢ ስራ እየሰራ እንደሆነ የሚያሳይ ነው። እንግዲህ አዲሱ ተርሚናልም ተገንብቶ ሲያልቅ ከዚህ የበለጡ ግዙፍ አውሮፕላኖችን የመረከብም የማሳረፍና የትራንዚት አገልግሎት መስጠትንም ይቀጥላል ማለት ነው። እንግዲህ ሁለቱ መረጃዎች ካጋራው ወደ ዋናው የዕለቱ አጀንዳ ከመሄድ በፊት ግን አሁንም እንደ ማሳሰቢያ ወደ ደቡብ ኢትዮጵያ አካባቢ የተከሰተው ምንነቱ ያልታወቀ በሽታ ሰዎችን ነፍስ ያጠፋ ነው። በተለየ ሁኔታ ከፍተኛ ጥንቃቄ እንዲደረግ የጤና ባለሙያዎች የጤና ኢንስቲትዩትም መመሪያ አውጥቷል። እሱ መመሪያ እንድትተገብሩ ይሁን እጅን መታጠብ ከታመመ ሰው ጋር ንክኪ ያለ ማድረግ ነው። የበሽታው ምንነት መፍትሄ መድኃኒትም እስካሁን ስላልተገለጸ ስላልታወቀ ከፍ ያለ ጥንቃቄ ማድረጉ ተገቢ ነው ላለው እስካሁን በበሽታ የተጠቁት ዶክተርን ጨምሮ ህይወት ማለፉ ተዘግቧል። ይሄን ጥንቃቄ ማድረግ ተገቢ ነው። ኬንያ ደቡብ ኦሞ አቅራቢያ ለኢትዮጵያ ቅርብ በሆነ አካባቢ የወታደራዊ ካምፖችን ለመስራት ውሳኔ ያስተላልፋለች። 2 ወታደራዊ ካምፖችን ነው የምትገነባው። መረጃው ሾልኮ የወጣው በአፍሪካን ኢንተለጀንስ ነው የተዘገበው። አፍሪካን ኢንተለጀንስ የሚያወጣቸው መረጃዎች ከሞላ ጎደል እስካሁን ታማኝነታቸው የተጠበቀ ነው። 2 የወታደራዊ ካምፖች ሊገነባ የታሰበው በኬንያ ኢትዮጵያና ሱዳንን በተለይ ደግሞ ደቡብ ሱዳንን በሚያዋስን መልኩ ነው። ኬንያ ለዚህ 2 ወታደራዊ ካምፖች መገንባት ምክንያት አድርጋ ያቀረበችው በሁለቱም ሀገራት መካከል ያሉ የታጠቁ ትንኮሳዎች ድንበር ተሻጋሪ ሆነው እየጎዷት እንደሆነ ነው የገለጸችው። እውነት ለመናገር በተለይ ይሄ ካምፕ መገንባት ለኬንያ ሴፍቲ ጥሩ ቢሆንም ለኢትዮጵያዊ ለሆነ ለኦነግ ግን መርዶ ሆኖ ሊሰማው ይችላል። ኬንያ በኬንያ በኩል ድንበር እየተሻገረ ያጠቃም እየዘረፈም እድሜውን ሲያራዝም የቆየው የኢትዮጵያ ታጣቂ ለኬንያም ስጋት የሆነው ኦነግ ሸኔ ነው። ሸኔ አንዱ መደበቂያ ኬንያ ድንበር ነው ነውና ለነሱና ለመሰሎቹ በጣም አስቸጋሪ ዜና እንደሆነ እናውቃለን። እንደ ኢትዮጵያ ግን ከኬንያ ጋር ያለን ወዳጅነት ምንም ስጋት ያለብን ካለመሆኑ አንፃር በጣም ትክክለኛ ውሳኔ አድርጌ ወስደዋለሁ። ድንበር ላይ መገንባቱ ለኢትዮጵያ ጥቅም እንጂ ጉዳት እንደሌለው ለማየት እችላለሁ። ምናልባት ከዚህ የተለየ ምልከታ ያላችሁ ሐሳቦቻችሁን መግለጽ ትችላላችሁ። ይሄ ኬዝ የኤርትራ ድንበር ቢሆን ሌላ ጉዳይ ነው። ኤርትራ በተለይ ህዝቧ ሳይሆን መንግስቷ ታሪካዊ ጠላታችን ነው። ታሪካዊ ጠላት ሲሆን ሱዳንም ቢሆን ሶማሊያም ቢሆን ምናልባት ልዩነት ሊኖረው ይችላል። ጅቡቲ ብትገነባ ብዙ ላይሰማን ይችላል። ጅቡቲ አሁን ያለችውን አቋም አይደለም። ምናልባት አንዳንዶች ጅቡቲም ወደ ጠላትነት የተሻገረች ነው የሚሉ አሉ። በተለይ የግብፅን በወደብ ኢንቨስትመንት ለመሳተፍ ፍላጎት ማሳየቷ ተገልጾ እኔ ያን የጅቡቲ ተፈጥሯዊ ፍርሃት ነው የፈራቸው። እኔ እውነት ለመናገር ምናልባት በዚህ ልንለያይ እንችላለን። በጣም በተቃራኒ ነው የምንረዳው። ግብፅ ተሸንፋለች። ግብፅ ሽንጧን ወጥራ ስትገራከር የነበረው አባይ ላይ ምንም አይነት ተጽዕኖ እንዳናሳድር ነበር። አባይን በሙሉነት እየተጠቀመች መቀጠል ነው የነበረው አንደኛው። ሁለተኛው ደግሞ መቆጣጠርም ነው የነበረው። አባይን መገደብ አባይ ላይ ያላትን ሙሉ ተጽዕኖ መቀማት ነው። ግብፅን ቀምተናታል። ስለዚህ የሆነ ዕቃ ሲቀማ ልጅ እንደሚሯሯጥ ነው እየተሯሯጠች ያለችው። የኛ ጥያቄ ነው ከፍ ያለው። አባይ ላይ ተስፋ ስትቆርጥ ያላትን አቅም ተጠቅማ ወደብ ላይ ነው ሄደችው። እኛ ደግሞ አባይን ጨርሰን ከእጇ ቀምተን በአባይ ላይ ያላትን የበላይነት ለአንዴና ለዘላለም ቀምተን
ወደ ሁለተኛ ጥያቄያችን ነው በፊትም አባይ እንዳንጠቀም ዙሪያ በሙሉ ስታንጃብብ ነበረች ከጅቡቲ ጋር ዛሬ አይደለም የጀመረችው አባይ እንዳንገድብ እኮ ጅቡቲ አረብ አይደለችም አረብ ያልሆነች ነገር የአረብ ምክር ቤት አባል ነው ያደረገችው ይሄ ዛሬ መጣ ነገር አይደለም አንዳንዶች ለምን ዛሬ እንደምታደናንቁ አይገባኝም ጅቡቲ መዋጥን የምትፈራ የወረዳ ከተማ የምታክል ምጥጥያ ሀገር ነች ግብጽ ብቻ ሳትሆን የአሜሪካኑ ተደራይ ካምፕ ሁሉም ሀያላ ነገር ተደራይ ካምፕ ያመጣ እንዲያስቀምጡ የፈቀደችው የምታገኘው ገንዘብ ትልቅ ስለሆነ አይደለም ያ ሁሉ ተደምሮ እኛ ከለውደብ ከምንከፍለው ጋር የሚወዳደር አይደለም በእጅጉ የበለጠ ነው የምንከፍለው ለመኖርም ለመሞትም ከኛ ጋር በእኛ የተደገፈች ሀገር ናት አንደኛው ምጥጥያ ሀገር ከመሆኑ አንፃር ላለማወረር ላለማዋጥ የምታደርገው ነገር ታደርጋለች ያ የሚጠበቅ ነው ከዛ ውጭ ግን የአንዳንዶች የኢትዮጵያ ዲፕሎማሲ ውድቀት የግብጽ ዲፕሎማሲ አሸናፊነት ግብጽ ተሸነፈች እንጂ አሸንፋ አላቀጣቀም ሁለት ነው ካርዶች በእጇ ነበራት ትልቁና ዋነኛው ካርድ ያባይ ነበር ቀምተናታል ሁለተኛው ለመቀማት ይሄድን ነው መራወጧ ተገቢ ነው ግብጽን በጅቡቲን በዛ በኩል ነው ማየው የተለየ ሐሳብ ካላችሁ ታነሱ ይሆናል እሱ ላይ እሄዳለሁ ወደ ዋናው የዕለቱ አጀንዳ ልመለስ አሁን ቤት መግዛት ተችሏል አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል 60% ኮልደር ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃ በ0907 88 83 ወይም በ0944 41 9190 ይደውሉ የመጀመሪያ ማደርገው ከወደ ትግራይ እየሰማሁት ነው በማህበራዊ ሚዲያ የተገለጹ ነገሮች አሉ ከማህበራዊ ሚዲያ ከተገለጹ ነገሮች በተጨማሪ ደግሞ ለመሃል ሚዲያ የደረሱትን የውስጥ መረጃዎች ብዙ ለማጋራት እወዳለሁ የመጀመሪያው ዛሬ አርሚ 15 ታጣቂዎች በአድግራት ዋና ከተማ መንገዶችን ዘግተዋል ጽንፈኛውን ህወሓት አመራሮች ላይም የመረረ ተቃውሞ በመግለጽ ውለዋል ዛሬ ያን ሲያደርጉ ነው የዋሉት ምናልባት ቪዲዮን እናሳያለን ቁጥራቸው ብዙ አይደለም ከቁጥራቸው ጋር አይደለም ዋናው ትኩረታችን እንግዲህ ያሰሙ ያሉት ተቃውሞ መንገድ መዝጋት ቦታው አድግራት መሆኑ ሌላ ትርጉም ነው ያለው ለጦርነት በሚዘጋጁበት ወቅት እንደዚህ አይነት ነገርን መስማት ለነሱ ደጋፊ ለነሱ ተደጋፊም ውታፍ ነቃይ ምንጣፍ ጎታቾች ቀላል ነገር አይደለም አንዳንዶች ተስፋ ያደረጉ ይጠብቃሉ ከዛሬ ነገ ይመጣሉ እነሱን ተደግፈን እንገባለን አንዳንዶች በድፍረትም ያወሩ ነው ያሉት ስምረትን የብልጽግና ክፍለ ጦር አንዱ አድርጎ ያቀረበው አንዱ አራሹ ጀነራል በመባል የምታወቀው ነው ዛሬ እነሱ የሚጠብቁት ኃይል የምተማመኑበት ኃይል እየተፈረካከሰ ነበር ያስቆሙት የመሰለው የታጣቂዎች ተቃውሞ እንደቀጠለ የሚያሳይ ነው ይሄኛው ወዴት ያመራል የሚለውን የምናይ ነው የሚሆነው ይሄንን ተቃውሟቸውን ሁላችንም የምንደግፈው ነው ምክንያቱም ያሰሙት መፈክር በሁሉም ዘንድ ተቀባይነት ያለው ማንም ልስማማ የሚችል ነው መፈክሩ እንደዚህ ነው የሚለው ድምጹን እናሰማቸዋለን ከቪዲዮ ጋር ዳግም ጦርነት አንገባም ምርጫችን ሰላም ነው ይሄን የማይደግፍ እዚህ ውስጥ አለ ይሄን የማይደግፍ ሰው አለ ይሄ ዜግነት እንኳን ትራንሰንድ የሚያደርግ ነው ማናችንም ጦርነት አንፈልግም ማናችን ምርጫችን ሰላም ነው ከዚህ ሁሉ የተለየው ጦርነትና ሰላም የማይፈልግ ጦርነት ብቻ የሚፈልግ ሰላም የማይፈልግ ህግደፍና አሽከሩ ህወሓት ነው ለለኛው ያሰሙት መፈክር የመኖሪያ መሬት እንጂ የጠየቅነው የምንቀበርበት መሬት አይደለም ይሄም well organized የሆነ ነው ይሄንን ትርጉም
ከወዲ ሻምበል ነው ያገኘሁት መፈክሮቹ የተሰሙት በትግርኛ ነው በትግርኛ የተነገሩ ዋና ዋና መፈክሮቹም ዳግም ጦርነት አንገባም ምርጫችን ሰላም ነው የመኖሪያ መሬት እንጂ የምንቀበርበት መሬት አንፈልግም ነው መሬት ይሰጣቸዋል ተብሎ እንደምታውቁት ባለፈው አንድ ሳምንት የተፋፋመ ተቃውሞ ነው የነበረው በራሳቸው እጅ አንስተው ከቁጥጥራቸው ውጪ ሊሆን ሲል ተራባርበው ያስቆሙት ነበር ሲያስቆሙ መሬት እደላ በሚመስል መልኩ ነው የህግ አውጥተው ያንዳንዱ ታጣቂ ምን ያክል እንደሚያገኝ የት እንደሚያገኝ መቼ እንደሚያገኝ ያወጡት ከዛ በኋላ ለጦርነት ሲያዘጋጁ ነው እንግዲህ መሬት ብትሰጡን ምን ጠይቀው የጠየቅነው ለመኖር ነው ሰርተን ለመክበር ነው እንጂ ወልደን ለመክበር ነው እንጂ ልንቀበርበት አይደለም የሚል መረጃ ነው የወጣው እንግዲህ መፈክርና ያወጡት መፈክር ተገቢ መፈክር ነው ሌሎችም ይከተላሉ ብለን ተስፋ እናደርጋለን እንደዚህ አይነት ነገሮች ሙሉ በሙሉ ችግሩን ይፈታሉ የሚል እምነት የለኝም ነገር ግን ያዘገዩታል ጠላት ደግሞ እንዲያስብ ያደርጋል የነሱ ወገን እየደከመ ነው እየመጣ አንዳንዶች የፌደራል መንግስት ተዳክሟል ብለው የሚተነትኑ አሉ እንደም ወድቋል በእኛ ድክመት ነው ይላሉ በተቃራኒ ህወሓት ጠንክሯል የሚሉአል እኔ ምኑን ከምን አድርገው ለዚህ ድምዳሜ እንደሚደርሱ አልገባኝ አልቻለ በእነሱ ጫማ ስር ሆኜ ለማየት ሞክሬያለሁ በእውነት ህወሓት ጠንክሯል ወይ አሜን በአይዲዮሎጂ ጠንክሯል ወይ የፖለቲካ ስራ ሰርቶ ህዝቡን አንድ አድርጓል ወይ ተጋሩ እንዲቆሙ አድርጋል ወይ የዛሬ 3 አመት በፊት 5 አመት በፊት ሲመራ የነበረው መሪነትን ይዟል ወይ አሁን ያኔ እኮ እኔ ጌታቸው ሰፋ ነኝ የሚል ቲሸርት ተሰርቶ እኮ ቴሌቪዥን ላይ መከሰስ እኮ ማይቻልበት ዘመን ነበር ያኔ እኮ ጌታቸው ረዳ ሳኒታይዘሩ ሲወደስ ነበር ዛሬ የት ነው ያሉት እነሱ ስለ ጌታቸው ሰፋ የሚያወራል ስለ ጌታቸው ረዳ ምን ነው የሚያወሩት ዲያስፖራው አንድ ነው ወይ ዓለም አቀፍ ኮሚኒቲ እየደገፈው ነው ወይ ዲፕሎማሲው ላይ የት ነው ያሉት የቱ ነው ጥንካሬ መጣው ከየት ወዴት ሄዱ ለኔ መፈጥፈጣቸው ነው ማለት እሺ ማህበረሰቡ ይቅር ዲፕሎማሲው ይቅር ፖለቲካ ስራው ይቅር በሚሊተሪ ደረጃ ተጠናክሯል ወይ አዳዲስ ሰዎችን እየቀጠሩ ነው ወይ ነው የምንሰማው እንደዛ አይደለም የነበራቸውን ያጡ ነው ያሉት በሐራ መሬት ምክንያት የትግራይ ሰላም ኃይል የሚባለው ቀላል የማይባል ቁጥር በየቀኑ ጉዞ ወደዛ ነው እየሄደ ሮቦአዶ ቅርብ ጊዜ የሰማ ነው በየለቱ እነዚህ ተቃዋሚዎች ኢቨን የነሱ ተብሎ አርሚ 22 ይሄ የዛሬው አርሚ 15 በአርሚ ደረጃ ከጃቸው ይወጣ ነው ያለው ለዛም አለ የሚሉት የሚተማመኑበት በስፍራስ ደረጃ አንድ ዞን ነበር አይደል በብዛት ከነሱ ያፈነገጠ ተባለው አሁን የት ቦታ ነው ሴፍ መቀሌ አካባቢ ነው ሴፍ የዛሬውሳ በዚህ በታጣቂውም ይያጣ the only thing ሊያነሱ የሚችሉት ከፋኖ ጋር ተባበር ይችላል የተባበረ ነው የኤርትራ ሽብርተኛ ኃይል ጋር የተባበረ ነው ይሄ ጥንካሬ ምንጭ አይደለም ቤተሰብ አሁን ከነሱ ጋር የሚተባበሩ ፋኖች ያንንም ከነሱ ጋር የነበሩ ናቸው ከኛ ኋላ የሄዱ መሳሪያ የሚቀሙ የቆሰለው ወታደር የሚገድሉ የጥቁር መሳሪያ ሌቦች ናቸው እውነተኛ ፋኖች ያንንም አሁንም ከነሱ ጋር አይደለም ያለው ያኔ ያልነበራቸው ኃይል አይደለም የመጣው ያኔ ያልነበራቸው ኃይል የሚያገኙት ኢሳያስን ነው ኢሳያስ ደግሞ አናዘርተኝ ነው ለኛ ከኢሳያስ ጋር አንድ ገጥሙና በግልጽ የመጡለታ ነገር ይየሩ የሚቀየረው ያን ኢሳያስም ደፍሮ ያደርጋል እምነት የለኝ በተቻለ መጠን ጦርነት የሚሸሻው ኢሳያስ ይመስለኛል ማድረግ የሚፈልገው ከትግራይ ጋር ብቻ እንድንዋጋ ወይ ከአማራ ጋር ወይ ከአፋሮች ጋር እዛው ችግሩ እዛ አካባቢ እንዲሆኑ ካጣና ተስፋ ከቆረጠ ብቻ ነው ኦሬዲ ከዚህ በላይ ከቆየው እበላለሁ ብሎ ሲያስብ ብቻ ነው የሙከራ ለማድረግ ሊመጣ የሚችለው ከዛ ውጪ ያለው መንገድ ይከተላል ብዬ እኔ ፈጽሞ አላምንም ወደ ሌላኛው ከትግራይ አካባቢ ወደ ደረሰኝ መረጃ አለ ምናልባት ከኛም በላይ ለሚመለከተው የምትሰሙ የመንግስት ባለስልጣናት መረጃውን ብትጠቀሙ ትላለሁ ከአካባቢ ነው የመጣው እንግዲህ የአርሚ 15ን መረጃ ለማሰባሰብ በመንቀሳቀስበት ወቅት ነው ያገኘሁት እንግዲህ እነዚህ ሰልፍ እንኳን ማድረግ የሚችሉት አሁን ላይ ወታደሮች ናቸው እዛ አካባቢ ምንድነው ትጥቅ ያነገቡ ናቸው ሌሎቹ የማድረግ እድል የላቸውም ህዝቡ ቢፈቀድ ምን ሊሆን እንደሚችል መገመት ይቻላል የአዲግራቱ የአርሚ 15ቱም ተቃውሞ መሳሪያ ስላላቸው የተፈቀደ ነው መሳሪያ ባይኖራቸው አይደለም
ከአካባቢው እየመጣ ያለው መረጃ ምናልባት ነው ድሮን ትግራይ ክልል በየጊዜ ነው ክትትል የሚያደርገው ጠቅላይ ሚኒስትሩ በፓርላማ እንዳሉት አትፍሮ ክትትል የምናደርገው የእርሻ መሬት ለማየት ነው ብለዋል ከእርሻ መሬት እስካሁን ያያየ ነው ዛሬም ይሄን በማወራበት ጊዜም ድሮን ክትትል ውስጥ ነው ያሉት ድሮን ክትትሉ አንዳንዶች ጦርነት ነው አንዳንዶች የእርሻና የአየር ሁኔታ ለማቆጣጠር ነው እኔ የእርሻ ነው ብዬ ነው ወስደው መንግስት ያለውን ነው የሚቀበለው ከዛ ውጪ አንድ ቦምብ ተጥሏል የሚል ለቅሶ አሰምተው ነበር በተለይ ባለፈው አፋር ክልልን ባወረሩ ጊዜ አንዳንዶች አይ አንድ አይደለም ሁለት ነው የተጣለው ይላሉ ሁለቱም ቦምቦች ታርጌታቸውን መተዋል ሶ በየቀኑ ያንጃበቡ አሰሳ ያረጉ ቢመለሱም አንድም ቦምብ ጥለው አያውቁም ሶ ከዛ አፋር ክልል ላይ የሞከሩትን ሙከራ ከከሸፈም በኋላ በየቀኑ የድሮን አሰሳ ይደረጋል ያ የድሮን አሰሳ እስካሁን ከአሰሳነት ያለፈ ምን የሚወሰደው እርምጃ የለም ያደረሰው ግን ጉዳት አለ ኤርትራውያን ፈርታው ሰሞኑን አይታችሁ ከሆነ መተንጥለናል በሚል የጎግል ማፕ ላይ ሎኬት ብታደርጉ የሩቅ ምስራቅን ፎቶ አምጥተው ለጥፈዋል ይሄ ፍራታቸው ምንጭ ነው So I think ድሮን ገብቶ እየወጣ እንደሆነም ያወቁ አይመስለኝም ኤርትራውያን የኤርትራ ሰማይ ክፍት ነው ባይዘ በፈለግን ሰዓት ጥሰን ገብተን መዋኘት የምንችልበት ሰማይ ነው እንኳን ሰማይ ባህሩንም ምድሩንም መዝጋት የሚችል አቅም ያለው ስርዓት አይደለም ያለው ከዛ ሁሉ በላይ ግን የድሮን አሳሳውን ለእርሻ ነው ብለም መንግስት ያመኑ አይመስሉም የትግራይ ውስጥ ያሉ እነዚህ ጥፋት ኃይሎች በተለይ ራሳቸውን መሪዎች ነን ብለው የሚጠሩት ከተሞች ላይ ብዙ ያዛውትሩ አይደለም የሚል ነው ዛሬ ደረሰኝ መረጃ ወደ መንደር አካባቢ ነው የሚያበዙት ከተማ አካባቢ ሰብሰብ ብሎ አይገኙም ሰብሰብ ብሎ መገኘትም ሳይሆን ትልልቅ ቦታዎች አይገኙም ነው ሆቴሎች እየተገኙ አይደሉም በፊት የሚገኙ ሆቴሎችን እየተገኙ አይደሉም ምናልባትም ሌላ ዘዴ ጀምረዋል ነው ይሄን ዘዴ በተለየ ሁኔታ ለብዙዎች እንዲደርስ ፈልጋለሁ የትግራይ ህዝብም እንድጠነቀቃቸው ይሄንን መረጃ ማሰራጨቱ ተገቢ ነው ትሪክ ነው በእነሱ ቤት ትሪክ ለማድረግ ነው ያደረጉ ያሉት ነገር ምንድነው ብዙ ጠባቂዎቻቸውን ወደ ሆነ ሆቴል ይልካሉ እነሱ ግን አይሄዱ ሶ አንደኛ ህዝቡን ስለማያምኑ የትም ብንሄድ ልንጠቀም እንችላለን ብለው ስለሚያስቡ ህዝብ በመዛበብ ቦታ እንደበፊቱ አይገኙም ትልልቅ ቦታዎች እንደበፊቱ አይገኙም እንደበፊቱ ብዙ አጃቢ ይዞ መንቀሳቀስም አቁመዋል ሶ በከፍተኛ የሆነ የድሮን አሰሳ ስኖር ከፍተኛ አጃቢ ይዞ መንቀሳቀስ ለጥቃት ያጋልጠናል ብለው ስላሰቡ ስለፈሩ ነው አንዱ ሊሆን የሚችለው ሌላኛው ደግሞ ትሪክ ማድረግም ነው አጃቢዎቻቸውን በዛ አድርገው ሌላ ቦታ ይልካሉ እነሱ የሌሉበት ቦታ ይልካሉ ሶ መንግስት ምናልባት እርምጃ መውሰድ ቢያስፈልግ እርምጃ ሲወስድ በእነሱ ላይ አይደለም እርምጃ የሚወሰደው ማለት ነው ሶ ታጣቂዎቹ እነሱ አጃቢዎች ላይ ነው እርምጃ የሚወሰደው ቴክኒካሊ እነሱ በሌሉበት ቦታ ድሮኗ ጥቃት እንድታደርግ ትሪክ ማድረግ ነው ህዝቡ ይሄን አውቋል ለዚህም ይመስለኛል ለኛ መረጃም ደርሰን ከዚህ በፊት እንደዚህ መረጃዎች አይደርሱንም በሌላ መልኩ ከመናገኘው ውጪ ሶ አሁን ላይ ያደረጉት ያለው ዘዴ ይሄ ነው መንደር አካባቢ ነው የሚሆኑት በጣም ትንሽ ቦታ ብዙ አይቆዩም አንድ ቦታ ብዙ አጃቢ ማቆም መያዝ ከተው ቀናቶች ተቆጥሯል አዲስ ትሬንድ ነው መረጃዎችን በየጊዜው ስለሚወጡ ዘዴዎቻቸውንም በየጊዜው ይቀይራል ሶ መንግስት የሚወስደው እርምጃ በተሳሳተ ቦታ እንዲወስድ የተሳሳተ መረጃ ለመስጠት ኢኮሎጂ ተገኘ ተብሎ እንዲወራ ህዝቡ ይጠቅማል ብሎ ስለሚያስቡ እዛ አካባቢ ተገኘ የሚል ከህዝቡ ጥቆማ ለመመለከታቸው አካላት ስለርስ ውሳኔ የሚወስኑ አካላት እርምጃ እንዲወስዱና ያ እርምጃ ደግሞ ውሸት ነው ብለው ለፕሮፓጋንዳ ለመጠቀም ህዝቡንም ለማነሳሳት ነው በዚህ ረገድ ላይ ለሚመለከታቸው አካላት መረጃው እንደምኖራቸው ባልጠራጠርም የመጣው መረጃ ግን ማቅረቡ ተገቢ ነው ጥንቃቄ መደረግ አለበት ብዬ አምናለሁ ባለፈው ሳምንት ነበር ትልልቅ መኪኖቻቸውን ትተው ባጃጅ መጠቀም መጀመራቸው የታወቀው እሱ መረጃ አቅርበናል ባጃጅ መጠቀም ብቻ ሳይሆን ባጃጅን እበት በመቀባት ነው የተጀመረው እሱም በፌዝ ደረጃ የተቀለደበት ቢሆንም ግን ለነሱ አንዱ ዘዴ ነው የነበረው ሶ እየቀነሱ ነው እየመጡ ያሉት አክቹዋሊ ለጦርነት ዝግጅት ማድረጋቸውን የሚያሳየውም አንዱ እሱ ነው እንቅስቃሴያቸው በእጅጉ ተቀንሷል ጋርድ በእጅጉ ቀንሷል ተሽከርካሪም በእጅጉ ቀንሷል ሶ ሁሉንም ነገር እየቀነሱ እየመጡ ነው ያሉት የሚያደርጉት 20 እና 10 ከ10 እስከ 20 ጋርዶችን የሆነ ቦታ ይልካሉ ነዛ ጋርዶች የምታወቁት ባለስልጣናትን ተከትለው ወይ ደግሞ የህዋት አመራሮችን ወይ ጦር ጀነራሎችን አጅበው እንደሚሄዱ ነው ከዚህ በፊት የምታወቀው ሶ ህዝቡ አሁን የሚያውቀው እንደዛ ነው ሶ አሁን ላይ ግን
20 እና 30 አጃቢዎች ይሄዳሉ የሆነ ሆቴል ይገባሉ ማንንም ባለስልጣን ግን የለም ይሄ ከቅርብ ቀናት ወዲህ እየተደጋገመ የሚታይ ነገር ነው ይሄን ዘዴ በዋናነት የፌደራል መንግስቱን ለማሳሳትና እነዛ ጋርዶች ላይ እርምጃ እንዲወሰድ ለማድረግ ነው እስካሁን የተወሰደ እርምጃ የለም ይሄንኑ እርምጃ እነኑ ተከትሎ መሄዱ ተገቢ ነው ማንኛውም ሆቴል ሲገቡ እነሱ ስለበዙ ብቻ ሐላፊዎች አሉ ማለት አይደለም ሆቴል ይገባሉ አልፎ አልፎ ግን በጣም ጥቂት ደቂቃ ነው የሚቆዩት በጣም ጥቂት ደቂቃ ሲገቡም 20 እና 30 ጋርዶችን ሌላ ሆቴል ልከው በአንድና በሁለት ጋርድ ብቻ ነው ሌላ ሆቴል የሚገቡት አንደኛው ህዝቡንም ይፈራሉ ለምሳሌ ሰሜን ሆቴል 30 እና 40 ጋርድ ሊካሉ ሁለት ጋርድ ይዘው እነሱ ፕላኔት ሆቴል ላይ ይጠጣሉ ማለት ነው በፍጥነት ተጠጥተው ይወጣሉ ህዝቡንም አያምኑም መንግስትንም አያምኑም አንደኛው እዛ ካልየ ህዝብ ይጠቁማል ህዝብም ሊወጣ ሊያፍን ይችላል የሚል ስጋት አለባቸው በሌላ መልኩ ደግሞ የተዛባ መረጃም ያስተላልፋሉ ማለት ነው የከተማው ህዝብ የተዛባ መረጃ እንዲኖረው የፌደራል መንግስትም የተዛባ መረጃ እንዲኖረው ያን የተዛባ መረጃ ተጠቅሞ እርምጃ ሲወስድ ለፖለቲካ ለመጠቀም ነው ይሄ ምንም እንኳን የተገለጠ መረጃ ቢሆንም በዛ መልኩ የመጣው መረጃ ማቅረቡ ተገቢ ነው ላለው ያን የሚያደርጉት የፌደራል መንግስት በድሮን እንደሚከታተላቸው ስለሚያውቁ በዚህ ዘዴያቸው ሁለቱንም ነው መንግስትንም ህዝብንም ነው ለማታለል የፈለጉት ማንንም ሰው ሪፖርት ያደረጋቸው እንደሆነም ገብቷቸዋል ለምሳሌ ይሄን መረጃ ሲሰሙ ይሄም ሪፖርት ያናዳቸዋል ማንኛውም የሚያደርጉት ነገር እንደ በፊቱ ድብቅና ምስጢር አይደለም እየወጣ ነው ያለው ይሄ በጣም ብዙዎች እንዲሰሙት ቢደረግ የሚፈልገው ለዛ ነው ይሄን መረጃ ሼር ላይክ እንድታደርጉ በተለያዩ ሚዲያ ግሩፖች እንድታጋሩ የሚፈልገው ለዛ ነው የትግራይ ህዝብም እንድጠነቀቅ የሚመለከታቸው የሴኩሪቲ እና የወታደር አመራሮችም ተገቢውን እርምጃ እንዲወስዱ የመስዋዕት በጎኖ እየቀረቡ ያሉት ጋርዶቻቸው ማለት ጋርዶች የሆኑ ዘመድ ካላችሁ ወንድሞች ካሏቸው እነሱን እየጠበቁ ያሉት አሁን ላይ የተጋረጠው አደጋ የመሆኑ ነው ህዝብም ተነስቶ እርምጃ ቢወስድ መንግስትም እርምጃ ቢወስድ እንዲገደሉ እንግዲህ መስዋዕት በጎኖ የቀረቡ ያሉት እነሱ ናቸው እንግዲህ በአዲግራት የተነሳው ትልቁ ተቃውሞም ከዚህ ጋር ተሰናስሎ የመጣ ነው አዲግራት ላይ ሁሉም የነሱ አገልጋይ ተደርጎ ነበር የምታስበው ግን አዲግራት ላይ ይሄ ነገር መነሳቱን ምናልባት አስበው አሰላስለው ችግሩን ድክመታቸውን ምን እንደሆነ አጥንተው ሊመጡ ይችላሉ እንግዲህ አንዱ አዲግራት ላይ ከባድ የሚያደርገው ብዙ የህግደፍ ተላላኪ የህዋት አመራሮች ያሉበት እዛ አካባቢ ነው ምናልባት ዛሬ ሰልፍ የወጡት ወደ ማታ አካባቢ ሊገደሉ ይችላሉ የሚል ሩመር እየመጣ ነው ያለው አዲግራት ላይ ምህረት ያደርጋሉ ተብሎ አይጠበቅም ዛሬ ማታ አደጋ ሊሰማ ይችላል የሚል መረጃ ምንጮቼ ይሄንንም ስጋታቸውን ገልጸዋል ይስተካከላል አይስተካከልም አናቅም ምናልባት ወደ ማታ የምንሰማው አደጋ ካለ ሪፖርት ለማድረግ እንገደዳለን እስቲ እንግዲህ ወደ ሌላ መረጃ እንሻገራለን ሌላኛው መረጃ እንግዲህ ህወሓትን አዝሎ ሻቢያን መንገድ እየመራ 4 ኪሎ ለማግባት ቅዠቱን ቃሽቶ የተነሳው ቡድን አለ ራሱን አንዳንዴ አፋባ ይላል አንዳንዴ አፋሃድ ይላል አንዳንዴ የጎጃም ፋኖ ይላል አንዳንዴ ወሎ ፋኖ ይላል ስም ይቀያይራል አሁን መሪው ማን ነው ተመሪው ማን ነው ማዕከሉ የት ነው የሚለውን ለመረዳት እንኳን አስቸጋሪ ሆኗል ዛሬ አንድ ወጣ ራሳቸው ውይይትን የሚያሳይ ድምጽ ወጥቷል ያ ድምጽ የስልክ ውይይታቸው ነው የሚያሳየው ድምጹ ራሱን ያሳምነው ጽጌ ኮር ዋና አዛዥ ነኝ ብሎ ራሱን ይጠራል ከሌላኛው ፋኖ ስሙን ደስታው ብሎ ከሚጠራው ጋር የሚያደርግ ውይይት ነው ምናልባት ያሳምነው ጽጌ ኮር ዋና አዛዥ ነኝ ብለውን ብዙዎቻችን እናውቃለን ወንድሙ ማሩ ነው እንግዲህ ውይይታቸው በጣም አስገራሚ ውይይት ነው በስልክ ሲያወሩ የሰማ ነው ለዚህ ኢትዮጵያን ለመበተን
ቀንና ማታ ከሚሰሩ ኃይሎች ጋር በአቻነት ሳይሆን በተላላክነት በኩልነት ሳይሆን በጁኒየር ፓርትነርነት የሚሳተፍ ነው እንደዛም ሆኖ ግን ወደ ለጥቂት ለሰፈር ለጫካ ስልጣንም እርስ በርሱ እየተጠፋፋ የሚውሉ አሁን ያ የመጠፋፋቱ ጫፍ ወደ መጨረሻው እንደደረሰ ያሳያል በለጠ ሸጋው በኃላፊነት ከቀጠለ ለድርጅቱን ለቅቄ እወጣለሁ ነው የሚለው ድምጹን እናሰማቸዋለን የጽንፈኛው ቡድን አመራር የሆነው ወንድሙ እኛ እንደናንተ ህዝቡን አንዘርፍም ስለዚህ ህዝቡን ስለማንዘርፍ ገንዘብ የለንም ተቸግረናል ይላል እስቲ ማንኛውም ሙሉውን ድምጽ አብረን ብንሰማ ጥሩ ነው ወደ ድምጹ ልውሰዳችሁ አሎ አቤት ሰማኝማ ሁለቱ ጧት ያልካቸው ሁለቱ እነሱ የሚመጡበት ጊዜ በጣም ይፈጃል ከአንድ ወር በላይ ሊሆንብን ነው ስለዚህ ቢያንስ እነሱ ካልመጡ ይኸውልህ እኔ አሁን ጠንቀቅ አድርጌ ድርሳንንም አለቃንም በአካል ፊት ለፊት እንድመወያየት ነው ፈልገው ያለኝ ልንገርህ እሱ አሁን ያወራ ነው እነሱን በቀጣዩ እናገኛቸዋለን እኔ ደግሞ ምን አልኩት መሰለህ እነሱ መኖር አለባቸው አልኩት ይሄን እኛ እናረጋዋለን እኛ እናስተካክለዋለን ዝሮ እኛ አይደለም የምንሰራው አጀንዳውን ይዘን እንነጋገርበታለን እኛ አብረን ነው ያለው በሐሳብ የበላይነት በድምጽ ብልጫ ምናምን አይሰራም በቃ እኔ አሁን አንድ ቃል በቃል ምነግር ነገር ልንገርህ እኔ በለጠ ሰጋው የድርጅት ዘመቻ ሆኖ በዚህ ድርጅት አልቀጥልም 100% አንተ ይሄን ማንሰራው የለ እሱን አሁን በቃ በልህ አይነት ነገር ይሄ መስተካከል አቅም ያለው ሰው እየመራኝ ነው እኔ መቀጠል የምፈልገው 100% ከዘለቀ ሀበለጠ ሸጋው በላይ ነኝ እኔ ሁለት ነገር ማለት ስማ ሁለት ነገር እኮ በዚህ ካው ያንተና የኔ መድረክ የሚሆነው ሁለት ነገር ስለዚህ እነ ኮሎኔል ፈንታው ሞኩዬ እነ ኮሎኔል አባይ የበለጠን ቦታ ይዘው እንዲመሩ ነው የምፈልገው በቃ አለቀ በቃ ችግር የለውም እሱን እኮ ሁለት ነገር እኮ እናስተካክላለን ባጭሩ በቃ ከዛ ከሄድን በኋላ በድምጽ ብልጫ በምናምን ተሸፍፎ ነው እንዲያልፋል እንደዛ አይደለም እንደዛማ አይሆንም በድምጽ በምናምን የሚባላል አስተላይ ከሆነ በቃ ቢያንስ ሁለቱ ይምጡ ነው ያለው እሱ ማን አንተና ታዜ አመት የሚቀር ሰው ካለ ይቅር የሚል ቢያል ካለ የሚቀር ካለ ሀሱ የሚያመቻች የጥላት ሁኔታ ምናምን ይያልኩት አይደለ አረ ካሉ በቃ ቢያንስ ግን ወንዴና ታዜ ግን እንዳይቀሩ በቃ እነሱ መካከል አቀድም የነገርኩን ነገርኩት ምንም ከምን እንደምናረግ እሱን ተነጋግረንበት በቃ እኛ ካልተመቸን ጥለነው እንትን ብለነው እንመጣ የለ በቃ ልክ አይደለም እዛ ቦታ ላይ ተጨቃጭቄ ጥዬ ምናምን መድረክ መርገጥ አፈልግም የምን መጨቃጨቅ ነው ድት ያለ ምን እናረጋው ልንገርህ እሱ ጋር ያወራ ነው ዝም ብለን መጀመሪያ ለየብቻ እያረግነ እየተወያየን እቃው አይመጣም እቃው ይመጣን ያሁኑ ይመጣን እቃው የሚመጣ ከሆነ እኔ ተፈራን ክፍለ ጦር ጀነ መንቀሳቀሰው ስለዚህ እዛ ጋር ቦታ እጄ ክፍለ ጦር ምዕራብ እንድትራብ አልፈልግም ያዝ ኮራ አይደለ ብር ማያዝ እኔ ብር የለኝም ያዝ ምንም ብር የለንም እግዚአብሔር ምስክር ነው እውነትን ምነግር እንደናንተ አንዘርፍ ተውን እንጂ እናንተ እኮ ህዝብ እየዘረፋችሁ ነው የምትታገሉት እኛ ደግሞ ህዝብ አንዘርፍም ተውን እንጂ እኛ መኪና ቁመን 500-600 ሺህ ብር አንቀበል ስለዚህ እኔ በቃ ክፍለ ጦራን እጄ ነው የምንቀሳቀሰው ክፍለ ጦራ ደግሞ ለምና መብላት አችልም እንደሰማችሁት ነው ያኛውም እንደ ጀብዱ ነው እየሳቀ ያለው ተርበናል ክፍለ ጦሬን እጄ መንቀሳቀስ አልችልም ለምንኛ ለመብራት አማራዊ ኩራት ከልክሎኛል ይላል ዘርፌ ለመብላት ህዝባዊ ወገንተኝነት ከልክሎኛል እናንተ ግን ዘርፋችሁ ነው የምትበሉት መኪና አቁማችሁ 500,000 600,000 ይሄ ከማን ይዘርፈው እንደው ልብ ኖሯቸው ከሌላ አካባቢ ለሚዘርፉት ከዛው ከአማራ ህዝብ ነው የሚዘርፉት ባይዘ አሁን ላይ አማራ ሆኖ ሌላ አካባቢ የሚኖር በሰላም ነው የሚኖር ልጆቹን ያስተምራል ይነግዳል ሴፍ ነው ለአማራ አደገኛ ክልል ለአማራ ክልል የሞት ቀጠና የዝርፊያ ቀጠና ትምህርት የማይማርበት ቀጠና ክፉ ቀጠና አማራ ክልል ለአማራ ብለውና የተነሱት አማራውን ግን በምድር ሲኦል እንዲኖር ነው ያደረጉት
አሁን ስራ ያጣው ወንበዴው ነፍሰ ገዳዩ ወንጀለኛው ሽፍታው የተሰበሰበ ፋኖን እያለ ህዝብ የሚያስጨንቅበት ኃይል ተላላኪም ነው ገዳይም ነው ዘራፊም ነው ኢትዮጵያን ማተራመስ ነው እንጂ ሌላ ምንም ግብ የለውም ግብ እንደሌለው በዚህ በሁለቱ እንታያላችሁ ለስሙ አንድ ናቸው አይደል በመዝረፉ እንኳን አይጸጸትም ይስቃል ያሽካካል እምኮ እንደወቀሳ ነገር እንጂ መዝረፍ ትክክል አይደለም አቁም አይደለም ያለው እኛ እንደናንተ አይደለም አንዘርፍም ነው ትክክል ነው ብዬ ባላምንም ትክክል ነው ብዬ ባላም ሶ ይሄ በአማራ ህዝብ ላይ የወረደው ማአት የሚቆመው ይሄ ኃይል ስነቀል ብቻ ይሄ ኃይል የምንነቀለው ደግሞ በመጀመሪያ በዋናነት ህዝባችን በቃችሁ ስል ነው ከውጭ የሚላክ ገንዘብ ሲቋረጥ ከውስጥ የሚደረግ መደበቅ ሲቆም ያኔ ተማሪ ወደ ትምህርት ገበሬው ወደ እርሻ ነጋዴ ወደ ንግድ ይሄዳል ችግሮች ተባብሰው እንጂ አንሰው አይደለም ያሉት ከሁለት ዓመት በፊት ከ3 ዓመት በፊት ከነበረው ችግር ዛሬ ያለው ችግር እጅግ ይበልጣል ያኔ ከወለጋ መሰደድ ነበር በሚል ተጀመረ ዛሬ ከባህር ዳር መሰደድ ተጀመረ ያኔ ወለጋ ላይ ግድያ ተፈጸመ ተባለ ዛሬ ባህር ዳር ከተማ ግድያ ይፈጸማል ያኔ አዲስ አበባ መግባት ተከለከለ ተባለ ዛሬ አንድ ከተማ ከሌላ ከተማ ጋር አይገናኝም መጓዝ አደገኛ ነው የሆነው እንቅስቃሴ ቆሞ ነው ያለው ያ እንግዲህ ብዙ ማስረጃና ፕሮፓጋንዳ የሚያስፈልገው ጉዳይ አይደለም በየወቅቱ የምናቀርባቸው ሾልኮ የሚወጡ የነሱ ድምጾች ብቻውን የዚህ ቡድን ክፉ ስራ አደባባይ ላይ አጋልጦ ያወጣል ራቁትን የቀረቡ ነው ባይዘው ፕሮፓጋንዳ አይችል ጦር አይችል ዲፕሎማሲ አይችል ፖለቲካ አይችል አንድነት እንኳን የለው ሲያወሩ እንኳን ጣም አሜን አንዳንዴ እኮ የትጥቅ ትግልም የራሱ የሆነ ፕሮፌሽናል ነው አይደል የራሱ የሆነ ዲሲፕሊን አለው ስነ ስርዓት አለው ህግ አለው ደንብ አለው ግብ አለው ለምንድነው የምትዋጉት ቢባሉ በአንድ ቃል አይመልሱ ወዴት ነው መድረሻችሁ ቢባል በአንድ ቃል አይመልሱ ለምንድነው አንድ የማትሆኑት ሲባል በአንድ ቃል አይመልሱ አንዳቸው ከአንዳቸው ጋር ለአይን አይታያዩ እስክንድር ራሱን የሚጠብቀው ከመንግስት ወታደር በበለጠ ከዘመነ ወታደር ነው እርሳችሁ ለመስማት አብሮ ለመስራት ከብዷችሁ እንዴት ነው ከሌላ ጋር መስራት ተቻላችሁ ብሎ የሚጠይቅም ያላችሁ ተከታዮቻቸው ጉግማንጉግ ናቸው ደጋፊዎቻቸው መስማት እንጂ መጠየቅ አይችሉም መቀበል እንጂ መጠየቅ አይችሉም ጭንቅላታቸውን መጠቀም የሚችሉም አይመስለኝም የተፈቀደላቸውም አይመስለኝም እንግዲህ ይሄ ነገር ተደጋግሞ የመጣ ከመሆኑ አንፃር ከዚህ በላይ ባልልና ጊዜ ባልወስድ ደስለኛል ጠቃሚም መስሎ ስላልታየኝ ምናልባት ቅድሙ ላይ አዳዲስ ነገር ጨምሬ ባጠናቀቅ ይሻለኛል አሁን በደረሰኝ መረጃ ዋናው ለዚህ ኦፕሬሽን በተለይ ወደ ቲፒኤልኤፍ ነው የወሰድኳችሁ ቅድም እንደነገርኳችሁ ተጋሮች አንድ ላይ እንዲቆሙ ለማስነሳት ሃውዘንን እንደግማለን ነው ያሉት ሃውዘን እንግዲህ በኢትዮጵያ ታሪክ ውስጥ በጣም የሚታወቅ ቀን ነው ደርግ በትግራይ ክልል በዋናነት እንዲጠላ ምክንያት የሆነ ቃል ነው ሃውዘን ላይ ድራማ ነው የተሰራው በገበያ ቀን ሙሉ ገበያ የታጣቂዎች ገብተዋል የሚል መረጃ እንዲመጣ ተደርጎ ግን አንድም ታጣቂ ሳይኖር ለገበያ በወጣ ህዝብ ላይ ከፍተኛ የሆነ ቦምብ ጥቃት እንዲወሰድ ያን ደግሞ መሳሪያ ከፍተኛ የሆነ የካሜራ አቅም ተጠቅመው ያ እንዲቀዳና ለዓለም ህዝብ እንዲተላለፍ በማድረግ ከፍተኛ የሆነ የዲፕሎማሲያዊ ድጋፍና ደርግንም በጥቁር ነጥብ እንዲነካ ያደረጉበት ነው አሁን በሰማሁት መረጃ ከዚህ ሁሉ አመት በኋላ ሌላ ሃውዘን ይደገማል የሚል ወሬ ያስወሩ ነው ሶ የሃውዘን ደራሲዎች ራሳቸው ናቸው ይሄ ዛሬ ላይ የሚጠራጠር የለም ከብዙ አመት በኋላ ተጋሮችን አንድ ለማድረግ ያለን አማራጭ ወደ ኋላ ሄደን ሃውዘንን መድገም ነው እያሉ ያስወሩ ነው ያሉት እና የተፈለገው ከፍ ያለ ተጋሩ በሆነ ምክንያት እንዲሞት ተፈልጓል ሶ ለዛ ነው አንዱም የተዘጋጁ ያሉት ተጋሩን አንድ ማድረግ የምንችለው ከፍ ያለ ተጋሩን የሚያስቆጣ ጥቃት በሌላ አካል ከተፈጸመ ብቻ ነው ወደሚል ድምዳሜ ደርሰዋል ይሄን ለማድረግ ያነሳሳቸው መንግስት በሚፈልጉት ልክ እርምጃ ይወሰድ አይደለም
ጦርነት ቀድሞ እንዲጀምር ቢፈልጉ የጀመረ አይደለም ለሚያደርጉት ትንኮሳም ተመጣጣኝ ምላሽ አድርጎ ወደ ኋላ ነው ያፈገፈገ ያለው የባለፈውም አንዱ እሱ ነው ያን ከዛ ውጭ ደግሞ እነሱንም በሚፈልጉት ልክ የተከታተላቸው አይደለም ግራ ያጋባቸው ይመስላል ይሄንን ለማድረግ TDF የሚመስል ሰብሰብ አድርገው የሆነ ቦታ እንዲገኙ የሆነ ቦታ እንዲበዙ በ5-6 ደቂቃ ውስጥ ደግሞ ቦታውን እንዲለቁና እዛ ህዝብ በብዛት ያለበት ቦታ በተለይ ቤተክርስቲያን አካባቢ ገበያ አካባቢ እየተጠና እንደሆነ መረጃ ወጥቷል ግራ የሚያጋባ መረጃዎችን መልቀቅም አንዱ ስትራቴጂ ይሆናል ይሄንንም ከግምት ውስጥ እንድታስገቡ ይሁን መቀሌ አዲግራትና ራያ ከተሞች ሶስቱም ከተሞች ላይ ነው ቤተክርስቲያን ገበያ ሁኔታዎች እየተጠኑ ያሉት በዛ ያለ TDF አባላት እንዲገኙ ሪፖርት እንዲደረግ ለፌደራል መንግስት ከዛ በኋላ ደግሞ ወደ ከቦታው ዞር ብለው እዛው ተሰበሰበ ህዝብ ላይ እርምጃ እንዲወሰድ ዝግጅት የተደረገ ነው ያለው ከዛ ውጪ ሰርጎች እየተጠየቁ ነው ያሉት የማን ሰርግ አለ ተብሎ እየተጣራ ነው ያለው ሰርጎችን ለመጠቀም ለቅሶ ካለ እሱን ለመጠቀም እየተጠና ነው ያለው ይሄንን መረጃ ለብዙዎች እንዲደርስ ማድረጉ ተገቢ ነው እላለሁ ይሄንን ለቅሶና ሰርግንም ተጠቅሞ ለለቅሶና ለሰርግ የተሰበሰበ ህዝብ ላይ እርምጃ ተወስዷል በሚል ተጋሩን ማስቆጣት ተፈጥሯዊ አንድነት እንዲመጣ ነው እየተደረገ ያለው ሌላኛው እነዚህ ለቅሶና ሰርግን የሚጠቀሙት በዋናነት ምግባይን ተጠቅሞ ምግባይ እዛ ውስጥ አለ በሚል እንግዲህ ምግባይ በጣም ቀንደኛ ጠላት ሆኗል ከፌደራል መንግስት ጋር ያለው ግጭት እጅጉኑ ክፉ በመባል ደረጃ ላይ ነው ያለው ቢገኝ አይማርም ሁለተኛ ድል የሚሰጠው አይመስለኝም ብዙ ድሎችን ስላመከነ ሰርግ ላይ ምግባይ ተገኝቷል የሚል ሩመር እንዲወጣ አካባቢ ላይ ያለው የመንግስት ኃይል ወይ በድሮን ወይ በሌላ መልኩ እዛው ላይ እርምጃ እንዲወስድና ምግባይ ጎጥ ደግሞ መግለጫ እንዲሰጥ ህዝባችን ተጎዳ እኔን በመፈለግ ሰበብ እኔ ሳሎን ጠላታቸው ተጋሩ ነው በሚል መረጃን መግለጫ እንዲሰጥ ነው እየተደረገ ያለው ይሄ እንግዲህ የነሱ እቅድ ነው ቀደም ከነገርኳችሁ እቅድ ሁለተኛው እቅድ ነው ሶስተኛ አራተኛ እቅዳቸውም ሲገኝ ይዘን እንቀርባለን ለማንኛውም ይሄ የጠላት ኃይል ከበፊቱ አንዱ የአቅም መድከሙ የሚታየው የሚያስባቸው የሚያቅላቸው የሚያወራቸው ነገሮች በሙሉ በአደባባይ ይወጣሉ ይሄ ከህዝብ መገለልን ከህዝብ መገፋትንና የትግራይ ህዝብም ይሄን ክፉ ጦርነት በቃኝ አልፈልግም ማለቱን ጦርነቱ አይደለም ማለቱን የሚያሳይ ነው አዲስ መረጃዎች ሲኖሩ ይዤ ቀርባለሁ ለአሁኑ ግን በዚህ እንጨርሳለን ስለተከታተላችሁን ከልብ አመሰግናለሁ ጤና ይስጥልኝ